ሰላም እንግዲህ እርግብ መኝታ ክላሷ ተኝታ ወደ እሷ ታመራለች ማለት ነው። ከዛ እርግብ በጣም እንቅልፍ ላይ ነበረች። ብድር ልብሷን ግፍፍ ታደርግና ቆይ ምን ሆንሽ ነው ብላ እርግብ ትጠይቃታለች። ሰላምም እንኳን ደስ ያለሽ ብላ እርግብን ትላታለች። እንዴ እንኳን አመሰግናለሁ ለምኑ ብላ እርግብም ሰላምን ትጠይቃታለች። ሰላምም ሀናን ከዚህ ቤት መቅረሽ አስወጥተሽ አንቺ እዚህ ጋር ሀሳብሽን ጥለሽ መተኛትሽ ነው ብላ ሰላምም ለእርግብ ትመልስላታለች። ሀሳቤን ጥዬ ብተኛ ባልተኛ ሀና ስለ እንቅልፌ ምን አገባት ብላ እርግብም ለሰላም ትመልስላታለች። ሰላምም እሷ ከዚህ ቤት ባትወጣማ ዛሬ ነገ ሌብነቴ ተነቃብኝ እያልሽ እንደዚህ ሀሳብሽን ጥለሽ አትተኝም ነበረ ብላ ሰላምም ለእርግብ ትመልስላታለች። እርግብም ከተኛችበት ቀና ትልና ሰላም እኔ በእንቅልፍ ጉዳይ አንቺንም እንደምበልጥሽ ታውቂያለሽ ብላ እርግብም ለሰላም ትላታለች። ሰላምም ደግሞ እሱ ምን ማለት ነው ብላ ትጠይቃታለች። በምንም ነገር ተጨንቄ እንቅልፍ አጥቼ እንደማላድር አንቺም ራሱ ምስክር ነሽ ብላ እርግብም ለሰላም ትላታለች። እንደዛ ከሆነ እንግዳው ላስጠንቅቅሽ አይደለም ተኝተሽ ይቅርና 24 ሰዓት ቁጭ ብለሽ ብታስቢ እኔ የማደርገውን ነገር አደርሽበትም እሺ ብላ ሰላምም ለእርግብ ትላታለች። ኧረ እባክሽ ምን ልታደርጊኝ በጣም ፈራው ብላ እርግብም ሰላምን ትላታለች። በጣም ጥሩ አሁንማ በደንብ ሳቂ ህይወት በጣም አልጋ በልጋ ሆኖልሻል ብላ ሰላምም ለእርግብ ትላታለች። እርግብም ከተኛችበት ብድግ ትልና ወደ ሰላም ትጠጋለች። ሰላም አንቺን እኮ በደንብ አቅሻለሁ ብላ እርግብም ሰላምን ትላታለች። ሰላምም ምን ሳደርግ ነው የምታቂኝ ብላ ትጠይቃታለች። ብቻሽን የኔ ሴራ ላይ ልትደርሺ ይቅርና ምሳ ራሱ ስንት ሰዓት የሚበላ አታቂም ብላ እርግብም ለሰላም ትላታለች። ሰላምም ኧረ እባክሽ ሙዲያሽ በቃ ብላ ለእርግብ ትመልስላታለች። እርግብም እውነቴን እኮ ነው ምላሴ ከሌለ እኮ አንቺ እኮ ተንቀሳቃሽ ቀፎ እንደሆንሽ እኮ ጠንቅቄ ነው የማቀው ብላ እርግብም ለሰላም ትመልስላታለች። ሰላምም ይሄን ጊዜ እጇን ብድግ አርጋ በጥፊ ልትመታ ስትል እርግብ እጇን ትይዛታለች። ይኸውልሽ ትሰሚኛለሽ እስከ ዛሬ ድረስ እኔ ላይ ስትፈነጭብኝ ዝም ያልኩሽ ላንቺ የሚሆን ጉልበት አጥቼ እንዳይመስልሽ እሺ ብላ እርግብም ሰላምን ትላታለች። ሰላምም ልቀቂኝ እንጂ ብላ እጇን ትላታለች። ባለቅሽስ ምን ታመጫለሽ ብላ እርግብም ትታገላታለች። ትሰሚኛለሽ እርግብ ከዚህ በላይ ባትፈታተኝኝ መልካም ነው እሺ ብላ ሰላምም ለእርግብ ትላታለች። እርግብም ኧረ እባክሽ ተፈታተንኩሽ እንዴ ብላ ዘላ አንገቷን ታንቃታለች። እስካሁን ድረስ ዝም ያልኩሽ እዚህ ቤት መግባቴን እስከማረጋግጥ ድረስ ነበር እሺ ብላ እርግብም አንገቷን ይዛ ታንቃታለች። አሁን የሀናን ጉዳይ ጨርሻለሁ። ቀጣይ ደግሞ አንቺ ነሽ እሺ አጉል ከኔ ጋራ ሰጣ ዘላፍ ውስጥ ባትገቢ ይሻልሻል እሺ ብላ ሰላምን እርግብ ታንቃታለች። አሁን ወደዛ መውደቂያሽን ፈልጊ እሺ ብላ እርግብ ሰላምን አንገቷን አንቃት አልጋ ላይ ወርውራት ጥላት ትሄዳለች ማለት ነው። ሰላምም እዛው አልጋ ላይ ቁጭ እንዳለች አንገቷን ስላነቀቻት እንግዲህ አሟታል ማለት ነው። ሰላም እንግዲህ ይሄን ሁሉ ሀና ላይ ባደረገችባት ድርጊት እርግብ በጣም ሰላም ተናዳባታለች። ስለተናደደችባት እንግዲህ እርግብ ልደበድባት ክላሷ ብትሄድ ሀና ራሷ አንገቷን ታንቃ ተደበደበች ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ልጅ ሰላም ናችሁ ሆይ? እኔ ሰላም ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ በዘት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ ኖላዊ ድራማ በሚለው ክፍል 92 መጥቻለሁ። ይሄን ቪዲዮ እስከ መጨረሻው ድረስ ተከታተሉት ማለት ነው። እና እንግዲህ ሰላም በጣም አንገቷን ስላመማት እዛው አልጋ ላይ የተቀመጠችበት ቀርታለች ማለት ነው። ስብሰባው ዛሬ እንደቀጠለ ነው። የኖላዊ የአሲር እና የተምቹ የዘሪሁን የተምቹ አጎት እየሰበሰባቸው እንግዲህ ስለ ሰዎቹ ሁናቴ እየጠየቃቸው ምን ላይ እንደደረሱ እየጠየቃቸው ነው ማለት ነው።
ዘሪሁን የተምቹ አጎት ምን እንደተፈጠረ የሚያስረዳኝ ሰው አለ ብሎ ይጠይቃቸዋል። ከዛም አሲር ልጅቷ ነች ፋዘርዬንና ሀናን ያጣላቻቸው ብሎ አሲርም ይመልስለታል። እዚህ የተሰበሰብነው የልጅና የአባት ጉዳይ ልናይ አይደለም ብሎ ዘሪሁንም ይመልስለታል። ምን እያልክ ነው አንግሌ? ፈየው እና ሀና እኮ እንደዚህ ካወቅናቸው ጀምሮ እንደዚህ ሆነው አያውቁም ብሎ ተምቹም ይመልስለታል። የእነሱ ጉዳይ እጅግ ቀላል ነው ብሎ ዘሪሁንም ይመልስለታል። አሁን መወያየት ያለንበት ሰዎቹን እንዴት ማድረግ ነው የሚለውን ነው ብሎ ዘሪሁንም ይመልስለታል። ኖላዊም ዘሪሁን ትክክል ነው፣ የኛ ጉዳይ ቀላል ነው፣ መጀመሪያ ሰዎቹ ላይ የሰዎቹን ጉዳይ እንድረስበት ብሎ ኖላዊም ይላቸዋል። ጥናቶቻችን አሰሪዎቿ እንዴት እንደቀደመው መርዳት ያቅታቸዋል። እኛ በሰጠነው 50,000 ብር እኛ ነው አጥምደው ይዘውናል ብሎ ዘሪሁንም ይላቸዋል። ተምቹም ምንድነው እንደዚህ ማካበድ ብሎ ይመልስለታል። በቃ ሰው አይደለም ቀደሙና ብሎ ተምቹም ይለዋል። ዘሪሁንም ዱብ አለ። ይሄ ነገር የተፈጠረው ባንተ እንዝላልነት ነው ብሎ ዘሪሁንም ለተምቹ ይለዋል። ተምቹም ደሞ እኔ ምን አደረግኩ ብሎ ይለዋል። ገንዘቡን ስጠይቅ ከንፈሯን እያየህ ለሀጭን ከምታዝለበልብ ለምን እንደፈለገችው ለምን አልጠየካትም ነበር ብሎ ዘሪሁንም ተምቹን ይለዋል። አንግሌ ደግሞ መቼ ነው ለሀጬን ያዝረበረብኩት ብሎ ተምቹ ማጎቱን ይመልስለታል። እባክህን ከዚህ በላይ እንዴት ታዝለፈልፍ? አንተ በሰጣት ገንዘብ ነው ይሄ ሁሉ የመጣው ብሎ ዘሪሁንም ለተምቹ ይለዋል። አሲርም ተምቹ እኮ የቻለውን ያህል ሞክሯል ብሎ ይለዋል። ተምቹም አልሞከርኩም ብሎ ለአሲር ይመልስለታል። እንዴ ምን እያልክ ነው ብሎ አሲርም ይመልስለታል። አጎቴ ያለው እውነቱን ነው። እሷ ጋር ስደርስ ከንፈሯን ሳይ የተላኩትን መላእክት ሁሉ ይጠፋብኛል ብሎ ይለዋል። ለዚህ ያበቃዋቻችሁ እኔ ነኝ ብሎ እሱም ይላቸዋል። ኖላዊም አንተ ምን አደረክ ልጄ? አንተ እኮ ያልቻልከውን አድርገሃል ብሎ ይመልስለታል። አልሞከርኩም ፈዩ፣ ብሞክርማ ከማውቀው በላይ ማወቅ እችል ነበር ብሎ ተምቹም ይላቸዋል። ለኛ ያልነገርከን ነገር የምታውቀው ነገር አለ አደለ ብሎ ዘሪሁንም ለተምቹ ይለዋል። ተምቹም አዎ ብሎ ይመልስላቸዋል። አዎ ብዙ እውነት አለ ብሎ ይላቸዋል። አሲርም ምን እያልክ ነው? ለምን እውነቱን አትናገርም ብሎ ይጠይቀዋል። እርግብ የሰዎቹ ልጅ እንዳልሆነች እና ባዩሽ አንጥታ እዚህ ቤት እንደከተተቻት ነግራኛለች ብሎ ተምቹም ይላቸዋል። ኖላዊም ምን ብሎ ይደነግጣል። ተምቹም እሱ ብቻ አይደለም ለሀና የሀናን መስቀልና ፎቶ ላክስቷ ማን ወስዶ እንደሰጣት አታውቅም። እሷ የሀናን ፎቶና መስቀል ይዛ እዛ ቤት እንደገባች ነው የነገረችኝ ብሎ ተምቹም ይነግራቸዋል። ዘሪሁንም እንዴት እስካሁን ሳትነግረን ብሎ ይቆጣል። ተምቹም ይኸው ነገርኳችሁ ብሎ ካጠገባቸው ጥሏቸው ይወጣል። እንግዲህ እርግብ በነገረችው መሰረት ስብሰባው ላይ ሄዶ ተነግሯል ማለት ነው። ከዛ ዘሪሁንም ሂድ ተከተለው ብሎ አሲርን ይለዋል። አሲርም ተከትሎት ይሄዳል ማለት ነው። እና ስለ ኖላዊና ዘሪሁን እዛው ስብሰባ ቦታ ላይ ቀርተው ዘሪሁን ስለ ኖላዊ ምን ማድረግ እንዳለበት እየነገረው ነው ማለት ነው። ሀኒ እንግዲህ ኖላዊን ፍለጋ ወደ ውጪ ወጥታለች። ወጥታ በጣም መንገዱን እየፈለገቻቸው ነው ያሉት። እሳቸው ያንን በተናገረቻቸው ሌባ ብላ 50,000 ብር ወስደሃል ብላ ስላለችው ተናደው ከቤት እንደወጡ ተመልሰው አልገቡም። መጠጥ ሲጠጡ አምሽተው ከነ ተምቹ ጋርና ከዘሪሁን ከተምቹ አጎት ጋር ነው ያደሩት ማለት ነው። እናም እንግዲህ ሀኒ በጣም ጎዳናውን እየዞረች ትፈልገዋለች። ስትፈልገውም ልታገኘው አልቻለችም። እነ አሲር ጋም ተምቹ ጋም ደወለች። እነሱም ስልክ ሊያነሱላት አልቻሉም እና በጣም ተጨናነቀች። አባቷን ስላገኘችው በጣም ተጨንቃለች።
እንደዚህ ያመራል ብላ እሷ በተናደደችበት ስሜት በተናገረችው እንግዲህ እንደዚህ ያመራል ብላ አላሰበችም ነበር። እሱ ግን አምሮ ተመልሶ እዛ ቤት እንዲሄድ አልፈለገም፣ እውነታውን ይዤ ካልሆነ በስተቀር ብሎ ማለት ነው። እና ስልክም የሚያነሳላት አጣች፣ ተንቆራጠጠች፣ በጣም ብዙ ተጨነቀች። እንግዲህ አባቷን እንደዚህ ማጣት እንዲህ ይከፋዋል ብላ ስላላሰበች በጣም ደንግጣለች ማለት ነው። እና አሁን ምን ይሻለኛል? ወዴት ነው አሁን የምፈልገው? ሲሮስ ምን ሆኖ ነው እየተቀየመኝ? ተምቹስ ለምንድን ነው ስልክ የማያነሳው? ብላ ለራሷ ቆማ እያወራች ትጨነቃለች ማለት ነው። እንግዲህ ሜላት መኝታ ክላሷ ቁጭ ብላለች። እንግዲህ ሜላት በጣም ነው የተሰማት፣ በጣም ነው የተናደደችው። እርግብ ወደ አጠገቧ መታ እንዴ እማዬ እስካሁን እዚህ ተቀምጠሻል እንዴ? ዛሬ ስራ የለም እንዴ? ብላ እርግብ ሜላትን ትጠይቃታለች። ራሴን ስለመመኝ ዛሬ ስራ መሄድ አልፈልግም ብላ ሜላትም ለእርግብ ትመልስላታለች። እንዴ እማዬ ምን ሆነሻል? ብላ እርግብ ትጠይቃታለች። ምንም አልሆንኩም ትንሽ ነው ራሴን ያመመኝ ብላ ሜላትም ለእርግብ ትመልስላታለች። ቆይ የሀና ጉዳይ ነው አይደል እንደዚህ ያደረገች? ብላ እርግብ ሜላትን ትጠይቃታለች። ደግሞ ሀና ምን አደረገች? ብላ ሜላትም ትመልስላታለች። እሷን ስታምኛት ከዳችሽ አይደል? ለዛ ነው አይደለ እንደዚህ እየሆንሽው? ብላ ሜላትን ለእርግብ ትላታለች። ሜላትም እንደውም ሀናን ስላላመንኳት ነው እንደዚህ ያደረገኝ ብላ ሜላትም ለእርግብ ትመልስላታለች። ምን እያልሽ ነው ማየ? ብላ እርግብ ሜላትን ትጠይቃታለች። ስራ አረፈደብሽም አትሄጂም? ብላ ሜላትም እርግብን ትላታለች። እንዴ አንቺ እንደዚህ ሆነሽ እያየውሽ እንዴት ነው የሚሄደው? ብላ እሷም ትላታለች። ቆይ እንዴ አንቺን እያሳሰበች የኔ መታመም ነው ወይስ ቤቱን በስምሽ አደርግልሻለሁ ስላልኩ የእሱ ጉዳይ ነው? ብላ ሜላትም እርግብን ትላታለች። እንዴ ቆይ እንዴት ነው እንደዚህ የምታስቢው? ብላ እርግብም ለሜላት ትመልስላታለች። እንዴ ቆይ ዛሬ ስራ እንደማልገባ እኮ ነግሬሽ ነበረ ብላ ሜላትም ለእርግብ ትላታለች። ከወጣሁም የቤቱን ጉዳይ ለማስተካከል ነው ብላ ሜላትም ለእርግብ ትላታለች። እኔ ቤት ምን ያደርግልኛል? ብላ እርግብም ለሜላት ትመልስላታለች። እኔ ቤተሰብ ነው የምፈልገው ብላ ትላለች ስታስመስል ማለት ነው። ሀሴት ጥያቄሽ ሁሉ ግን እንደዚህ አይመስልም ብላ ሜላትም ትመልስላታለች። እኔ መቼም እድሌ እንደሆነ አውቀዋለሁ እሱ ነው እንደዚህ የሚያደርገኝ ብላ እርግብም ለሜላት ትላታለች። አሁን ማለቃቀሱን ተይና ስራ ሳይረፍድብሽ ሂጂ ብላ ሜላትን ለእርግብ ትላታለች። እዛ የቤቱ ጉዳይ እንደሆነ አሳስበሽ ዛሬ ባይሆን ነገ በስምሽ አደርጋለሁ ብላ ሜላትም ለእርግብ ትላታለች። እረ እማዬ ብላ እርግብም ትላታለች። በቃ አንቺ የማትወጪ ተሆነ እኔ ተነስቼ ልውጣልሽ እንዴ ብላ ብድግ ስትል ሜላት እሷ አረሺ በቃ ብላ እርግብ ካጠገቧ ትሄዳለች ማለት ነው። እናም እንግዲህ ዘሪሁን እና ኖላዊ ቁርስ ዘሪሁን ጋብዞት ቁርስ ተገባብዘው እንግዲህ ሆቴል ቤት ነው ያሉት። ገደሉን አንስቶት ማንጠልጠያውን ነው ምንድነው ብሎ ተረት ገጠመበት። ደግሞ እሱ ምን ማለት ነው ብሎ ዘሪሁንም ይለዋል። እንደው ከሀንዬ ጋር እንደተጋጨው አንተን ባይጥልልኝ ኖሮ ምን ይወጣኝ ነበር ብሎ ኖላዊ ዘሪሁን ይለዋል ማለት ነው። አሁን አንድ ቁርስ ጋበዝኩና ነው እንደዚህ የምትሆነው ብሎ ዘሪሁንም ኖላዊን ይለዋል። አይ አንተ ቁርስ መጋበዙን ነው የታየህ ብሎ ኖላዊም ዘሪሁን ይመልስለታል። እና ካዲያ ከሱ የተለየ ምን አለ ብሎ ዘሪሁንም ለኖላዊ ይመልስለታል። እስኪ ተው ጊዜ ይፍታው ብሎ ኖላዊም ለዘሪሁን ይለዋል። አሁን በቃ ሁሉንም ተውና ልጅ ጋር እንሄድ ብሎ ዘሪሁንም ይጠይቀዋል። ቆይ ምን ልናደርግ ነው የምንሄደው ብሎ ኖላዊም ይመልስለታል። እንዴ እንደ አብራችሁ እንደ ድሯችሁ እንድትሆኑ ነው ብሎ ዘሪሁንም ይመልስለታል። እኔና ሀና ከእንግዲህ በኋላ አባትና ልጅ ልንሆን? ኧረ በፍጹም ብሎ ኖላዊም ይለዋል። በፍጹም የማይታሰብ ነው ብሎ ለዘሪሁን ይመልስለታል። እንዴ ለምን ብሎ ዘሪሁንም ይጠይቀዋል። ከዚህ በኋላ የኔና የሀና አብቅቷል ብሎ ኖላዊም ይመልስለታል። እንዴ ቆይ ኖላዊ ብዙ ነገር እያወቅ ለምንድን ነው እንዳላወቀ የምትሆነው ብሎ ዘሪሁንም ይመልስለታል።
የኔ እውቀት እውነትም ሀና ነች ብሎ ኖላዊም ይለዋል። ዘሪሁንም ሀና በሌለችበት የትኛውም አይነት እውነት አይሆንም ብሎ ኖላዊም ለዘሪሁን ይመልስለታል። እውቀቱም እንደዛው ብሎ ይለዋል። እንደ እውነት በዚች በአንድ ፍርዬ ልጅ እየፈረድክባት ነው ብሎ ዘሪሁን ኖላዊን ይጠይቀዋል። እኔ ምን አቅም አለኝና ነው የምፈርድባት ብሎ ኖላዊም ይመልስለታል። እሷ ነች እንጂ ሆን ብላ እንደ ርቃት ያደረገችው ብሎ ኖላዊም ይለዋል። ዘሪሁንም ቆይ ይህን ያህል ዘመን ስትኖሩ አትተዋወቁም ማለት ነው ብሎ ዘሪሁን ኖላዊን ይጠይቀዋል። እኔስ ግራ የገባኝ እሱ አይደለ እንዴ? እንዴት ነው የሰው ወሬ ገብታ የሰው ወሬ ሰምታ እኔን ልጠይቅ የቻለችው ብሎ ኖላዊም ለዘሪሁን ይለዋል። ያው ስሜታዊ ሆና መሆን ነው የሚችለው። እንደ ልጅ ስትሳሳት እንደ አባት ልትመክራት እውነታውን ልታስረዳት ይገባህ ነበር ብሎ ዘሪሁንም ለኖላዊ ይለዋል። የኔ ለአባትነት የኔና የሷ ዝምድና የሚተዋወቀው ንጹህነቴን እውነቷን ይዤ እፊቷ ስገኝ ነው ብሎ ኖላዊም ለዘሪሁን ይመልስለታል። እንደው እሺ ምን ይሻላል አሁን እሷስ ብሎ ዘሪሁንም ኖላዊን ይጠይቀዋል። በቃ እንደ ፍጥርጥሯ ትሆና ብሎ ኖላዊም ይመልስለታል። ይኸውልህ አቶ ዘሪሁን እሊቅ አሁን አንተ ቶሎ ብለህ እውነታው ላይ ድረስበት ብሎ ኖላዊም ለዘሪሁን ይለዋል። ያንን እውነት ይዤ ከፊቷ ለመቆም ሞራን አገኛለሁ ብሎ ኖላዊም ዘሪሁንን ይለዋል። እሺ በቃ በቅርቡ እውነታው ላይ እንደርስበታለን ብሎ እሱም ይመልስለታል ማለት ነው። ኖላዊ እንግዲህ አምረዋል። በፍጹም እውነታውን የኔ ሌብነት እና ንጹህነት ካላወቅኩኝና እውነታውን ይዤ እፊቷ ካልቆምኩኝ እኔና እሷ ከእንግዲህ በኋላ ዝምድና የለንም፣ ልጄ ባትሆን ነው እንደዚህ ያላመነችኝ ብሎ ኖላዊ እንግዲህ በጣም ተናዷል ማለት ነው። እንግዲህ ቀጣይ ቪዲዮ ምን ይፈጠር ይሆን የሚለውን አብረን እናያለን ማለት ነው። የዛሬ ቪዲዮ በዚህ ተጠናቋል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። ባይ